መንግስት አስደሳች የቤት መረጃ ይፋ አድርጓል። በዚህም መሰረት የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ የቤት ግንባታ ሊጀመር መሆኑን ሰምተናል። በሌላ በኩል ደግሞ መንግስት ለወተት መበከል ምክንያት ናቸው ያላቸውን ነገሮች በመጥቀስ ማስጠንቀቂያ አውጥቷል። ተጠቃሚዎች መግዛት የሌለባቸውን የወተት አይነት በተመለከተ መታወቅ አለበት ያለውን መረጃ ሰጥቷል። መንግስት ለወተት መበከል ምክንያት ናቸው ያላቸውን ነገሮች በመጥቀስ ማስጠንቀቂያ አውጥቷል። ተጠቃሚዎች መግዛት የሌለባቸውን የወተት አይነት በተመለከተ መታወቅ አለበት ያለውን መረጃ ሰጥቷል። ወተት አምራቾች ለእንስሳቶች የሻገቱና የተበከሉ መኖ እንዳይሰጡ የኢትዮጵያ ምግብና መድኃኒት ባለስልጣን መከረ። ደህንነቱ ያልተጠበቀ መኖ ለእንስሳቶች መስጠት ለወተት መበከል ትልቅ አስተዋጽኦ አላቸው ብሏል ባለስልጣን መስሪያ ቤቱ። የወተት ምርት በባህሪው በጣም ጥንቃቄ የሚሻ በመሆኑ ከእንስሳት መኖ ጀምሮ ተጠቃሚው ድረስ የሚሳተፉ አካላት ወተቱ እንዳይበከል መስራት አለባቸው ብለዋል። በሀገሪቱ መደበኛ ያልሆነ የወተት ሽያጭ በሰፊው እንደሚስተዋልም አስረድተዋል። በተለይም በየሰፈሩ በጀሪካን እየዞሩ ከሚሸጡት ላይ ገዝታችሁ እንድትጠቀሙ አልመክርም ሲልም መስሪያ ቤቱ ጠቅሷል። ወተት ቶሎ የሚበላሽና በፋብሪካ ተመርምሮ እስኪወጣ ተሽጦ ሊያልቅ የሚችል መሆኑ ቁጥጥር የሚያደርገው አካል ስራን ውስብስብ የማድረግ እድሉ ሰፊ ነው ተብሏል። እንዲህም ሆኖ መደበኛ ባልሆነ ገበያ ከሚሸጠው የወተት ምርት ለቁጥጥሩ በፋብሪካዎች በኩል ተቀነባብሮ የሚሸጠው ወተት የበለጠ ግልጽ ነው ሲል ተናግሯል። የኢትዮጵያ ምግብና መድኃኒት ባለስልጣን በወተት ደህንነት ላይ ቁጥጥር የሚያደርገው በተለይም ከፋብሪካ ጀምሮ በአመራረት፣ በአያያዝ፣ በማጓጓዝና በሽያጭ ወቅት እንደሆነ ጠቅሷል። ከዚሁ ጎን ለጎን ወተትን በጀሪካን ማከፋፈል ትክክል እንዳልሆነ ነው አጽንኦት የሰጠው። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር በተለይም ከወተት ጥራትና ደህንነት አንጻር ወተትን በጀሪካን ማከፋፈል ትክክል ያልሆነ ተግባር መሆኑን አስታውቋል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል። እንደፈለጉ ውሃ በመጨመርና እንዳይበላሽ ኬሚካል እየጨመሩ ማቆየት ለከፋ የጤና እክል እንደሚዳርግ ተነግሮ ይህንን ተግባር እየፈጸሙ ያሉ አካላት ከዚህ ተግባር መቆጠብ እንዳለባቸው በአጽንኦት ተነግረዋል። በተለይም ከወተት አምራቾች ወተትን በጀሪካን እየወሰዱ እንዲሁም ከቦታ ቦታ ያለበቂ ጥንቃቄ እያንቀሳቀሱ በየቤቱ የሚያከፋፍሉ አካላት ተግባራቸው ትክክል እንዳልሆነ ሊያውቁት ይገባል ተብለዋል። በተጨማሪም ባለስልጣኑ ህብረተሰቡ ጥሬ ወተትን በጥሬው ከመጠቀም ይልቅ ፓስቸራይዝ የሆኑ ምርቶችን ቢጠቀም የተሻለ እንደሆነ ጠቁመዋል። በተያያዘም ባለስልጣን መስሪያ ቤቱ በልዩ ትኩረት አጠቃላይ ኢትዮጵያ ውስጥ ያሉ የወተት አምራቾች በሙሉ የሶስተኛ ወገን የጥራት ምርመራ ሰርተፊኬትን አሟልተው ምርታቸውን ወደ ገበያ ማቅረብ እንዳለባቸው ጠቁመዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ በተሰጠው ስልጣንና ተግባር መሰረት የምግብ ጥራትና ደህንነት፣ የመድኃኒትና የሕክምና መሳሪያዎች ጥራት፣ ደህንነትና ፈዋሽነትን፣ የቁጥጥርና የሕክምና መሳሪያዎች ውጤታማነትን የማረጋገጥ ስራዎችን ያከናውናል። በሌላ በኩል ደግሞ መንግስት አስደሳች የቤት መረጃ ይፋ አድርጓል። በዚህም መሰረት የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ የቤት ግንባታ ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራንን የቤት ባለቤት ለማድረግ የተከናወኑ ተግባራትን ገምግመዋል። በመርሃ ግብሩ ላይ ምክትል ቢሮ ኃላፊው አቶ አሊ ከማል እስካሁን ያለውን አፈጻጸም መሰረት ያደረገ ሪፖርት አቅርበው ውይይት ተካሂዶበታል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በመሆን በከፍተኛ ትኩረት እየሰራ መሆኑን ጠቁመዋል። በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደርና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑንም አመላክተዋል። ኃላፊው አያይዘውም መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ወደ ተግባር መግባቱን ገልጸዋል። መርሃ ግብሩ የመምህራንን ማህበራዊና ኢኮኖሚያዊ ችግሮች በመቅረፍ በኩል የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት መምህራን
መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንዝበዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ተቋማቸው ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቅድሚያ በመስጠት የተለያዩ የቅድመ ዝግጅት ስራዎችን በመስራት ላይ መሆኑን ገልጸዋል። በቅርቡ ቅድመ ክፍያ ያጠናቀቁ ማህበራት ወደ ቤት ግንባታ እንደሚገቡ በመግለጽ ቅድመ ክፍያውን ያላጠናቀቁ መምህራንም ክፍያቸውን በመፈጸም የቤት ባለቤት እንዲሆኑ ጥሪ አቅርበዋል። የአዲስ አበባ ህብረት ስራ ኮሚሽነር ወይዘሮ ልዕልቲ ግደይ በበኩላቸው ኮሚሽኑ በ2017 ዓ.ም 23433 ቤት ፈላጊ መምህራንን በ264 ማህበራት ማደራጀቱን ገልጸው ከማህበራት ውስጥ 25 በመቶ ቅድመ ክፍያ ቁጠባ የጨረሱ 96 ያሉ መሆናቸውን ተናግረዋል። የ96 ማህበራት አባላት የሆኑት 8595 መምህራን ህጉ የሚፈቅድላቸውን 25 በመቶ የቅድመ ክፍያ ቁጠባ የጨረሱ መሆናቸውን ጠቅሰው መንግስት ባዘጋጀላቸው መሬት ላይ በቅርቡ ወደ ግንባታ መግባት እንደሚችሉ አስታውቀዋል። ቀሪዎቹ 168 ማህበራት ደግሞ 25 በመቶ የቅድመ ቁጠባቸውን ቀስ በቀስ በመጨረስ ወደ ስራ ለመግባት መወሰናቸውን አክለዋል። ከዚህ በፊት ቤት ለማግኘት የሚቀመጠውን ቅድመ ቁጠባ መጨረስ ግዴታ መሆኑን ያስታወሱት ወይዘሮ ልዕልቲ መምህራን ግን ልዩ ሁኔታ ተሰጥቷቸው ቅድመ ቁጠባቸውን ቀስ በቀስ እያሟሉ ወደ ስራ እንዲገቡ እንደተፈቀደላቸውና እንደተደራጁ ጠቁመዋል። በቀጣይ በማህበር የተደራጁ መምህራን በየክፍለ ከተሞች በተከፈቱ 11 የኢትዮጵያ ንግድ ባንክ ቅርንጫፎች ዝግ አካውንት ከመክፈት ጀምሮ መተዳደሪያ ደንባቸውን አጽድቀው ህጋዊ ሰርተፊኬት መውሰድ እንደሚኖርባቸው አስረድተዋል። የኢትዮጵያ ንግድ ባንክ በ2575 መርሃ ግብር ለመምህራን ቅድሚያ በመስጠት በዝቅተኛ የወለድ መጠን ብድር ማመቻቸቱንና የከተማ አስተዳደሩም ከሊዝ ነፃ መሬት ለማቅረብ ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ስምምነቱ ቀሪ ስራዎችን በጋራ ለማከናወንና መምህራን በፍጥነት ወደ ቤት ግንባታ እንዲገቡ የሚያስችል መሆኑን አክለዋል። ከዚሁ ጎን ለጎን ከአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ጋር በመሆን የመምህራንን የመግዛት አቅም ያገናዘበ የቤት ግንባታ በማከናወን እነሱን ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የአዲስ አበባ ከተማ አስተዳደር በቅርቡ ማስታወቁ ይታወሳል። ከንቲባ አዳነች አቤቤም የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦት ማሻሻል ነው ሲሉ መናገራቸው የሚታወስ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ እንደማይኖር ተናግረዋል። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። የአዲስ አበባ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350.1 ቢሊዮን ብር ነበር። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር እንደሆነ ይታወቃል።